ደክማችሁ ዝላችሁ እሱን ፍለጋ የሆነ ቀን ልክ እኔ አባቴን ፍለጋ የሆነ ቦታ እንደሄድኩ ልክ እንደዛ ወደ ሰማዩ አባታችሁ ዘወር ያላችሁ ቀን እሱ ሞቶ ድንኳን የሚጠብቃችሁ አባት አይደለም። እሱ ሞትን ያሸነፈ አባት ነው። እሱ ዘላለማዊ አባት ነው። እሱ የኔና የእናንተ መምጣት ከደጅ ቆሞ የሚጠባበቅ አባት ነው። ድንቅ አባት ነው። በጣም ድንቅ አባት ነው። እና የሆነ ጊዜ ከቤት ወጥቼም ስለነበረ በጌታ ሆኜ እና ስደት ላይ ነው ያለሁት። ስደት ላይ ሚስ በጌታ በመሆኔ ምክንያት ተሰድቼ ማለት ነው። እና አንዳንድ ሰዎች የኔ እናት እኮ እንዲያርግ አስተማረችኝ፣ የኔ አባት እንደዚህ አድርጎ አስተማረኝ የሚሉ በጣም ብዙ ነገር ያወጣሉ። እኔ ግን አላዝንም። ምክንያቱም አሁን ከፕራሚ አባት ጋር ተጠግቻለሁ፣ የማይሞት አባት ጋር ተጠግቻለሁ። እንደውም እጽፋለሁ። አንድ ጊዜ እንደ መዝሙር አድርጌ ግጥም ጻፍኩኝ። ምን ይላል መሰለ እና እናቴ እኮ መሬት ሸጣ እንደዚህ አስተማረችኝ፣ እናቴ እንትን ሸጣ ባጃጅ ገዛችልኝ የሚሉ በጀማው መሀል ይወራል። እንደዚህ አልኩኝ። የሚያደርገው ጠፍቶት ዝምታን አይመርጥም፣ ከኔ አይሸሸግም። አወይ ልጄ ብሎ ለጥያቄ መልስ መሬቱን አይሸጥም። እስራት ለመፍታት ጠበቃን አይቀጥርም፣ ፍርድ ቤት አይቆምም። ብቻ እንዲህ ያደርጋል፣ ድምፁን ልኮ መልስ ይሰጣል። አይገርም? እኔ አባት አለሽ፣ ወላጆች የሌላችሁ በዚሁ የምስራች ወላጅ አላችሁ፣ ያውም ወላጅ እንደሌላቸው ህፃናት ልጆች አልተዋችሁም ያለ ድንቅ ወላጅ አለ። ይሄ ጌታ እንደዚሁ ይወደናል፣ እንደዚህ ይወደናል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም። በማ በእርሱ በሚያምን እሺ፣ እንዲህ አሁን እኔ አይፈረድብኝም። አዎ፣ ለዛ ነው ጴንጤ አንገቱን ቀና ብሎ ደረቱን ነፋ አድርጎ እኔ አይፈረድብኝም የዘላለም አግኝቻለሁ የሚለው። ብራዘር የሆነ ሞቲቬሽናል ስፒከር እየሰማ ሞቲቬት እያደረገ እንዳይመስል መጽሐፍ ነው የሚለው። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ከዛስ በእርሱ በሚያምን አይፈረድበትም። በእርሱ ታምናላችሁ? አይፈረድባችሁም። የሆንሻ በእርሱ ታምናለህ? አይፈረድብህም፣ አይፈረድብህም፣ አይፈረድም። በማን ነው የማይፈረድበት? በእርሱ በሚያምን በአንድያ ልጁ